ሰበር ያልሆነ መረጃ አዶናይ ታሰረ። አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? ጎንደር ወዴት እየሄደች ነው? የሊቃውንት አገር፣ የአርባ አራቱ ታቦት ማደሪያ፣ የጀግኖች መናኸሪያ። እንዴት በጎንደር ውስጥ መናፍቃን እንደዚህ ይጫወቱበታል? እረ እባክህ መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ ምታቀም በቀቀ። አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እንደውም አንተ አሁን መሰገጥ ነው ያልኩህ አለ፣ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። ስለዚህ ለወጣቶች ማለት ነው እናንተ ትላልቅ ሰዎች ከሚመክሯችሁ እነሱ ሰዎች አትስሟቸውና ማለት ነው በእናንተ እድሜ ያለ ወጣት ስሙት። ሀብታም ከሆነ እሱ ስሙት ደረጃ ላይ እንዳለ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ሰበር ያልሆነ መረጃ አዶናይ ታሰረ። በዚህ ዜና በሁለት የተከፈሉ ማህበረሰቦች አሉ። አንደኛው ማህበረሰብ አዶናይን ስለሚወዱት ብቻ ስለሚያደንቁት ብቻ አዶናይ ምንም ነገር ቢያጠፋ እንዴት ይታሰራል? ድሮም ለዚች ሀገር የሰራ አይወደድም፣ በረዳ ብዙዎችን ባስፈመሰ ደግ ነገር ስለሰራ እንዴት ይታሰራል የሚሉ። ሁለተኛዎቹ ደግሞ አዶናይን ስለሚጠሉት ብቻ እሱ የሚሰራው ነገር ስለማይመቻቸው ብቻ አዶናይ ምንም አይነት ጥፋት ባይገኝበት እንኳን እንዲታሰር የሚፈልጉና በሱ መታሰር ደስ የሚላቸው። እናም በዚህ አይነት ሁለት አስተሳሰብ ውስጥ ካላችሁ ከዚህ አይነት አስተሳሰብ ብትወጡ ነው የሚሻላችሁ። እነዚህ ሁለቱም አስተሳሰቦች በጣም የወረዱና ሰይጣናዊ ሐሳቦች ናቸው። የሆነን ሰው ውደዱት፣ አክብሩት፣ የሚሰራው ነገር ይመቻችሁ። ነገር ግን ያ ሰው ስለሆነ ሊሳሳት ይችላል፣ ሊያጠፋ ይችላል፣ የተለያዩ ነገሮችን አውቆም ይሁን ሳያውቅ ሊያደርግ ይችላልና አሪፍ ሲሰራ መደገፍ፣ ማበረታታት፣ ከጎኑ መቆም ያስፈልጋል። ልክ እንደዛው ደግሞ መጥፎ ነገር ሲሰራ ሲያጠፋ አይ እዚህ ጋ እኮ ልክ አይደለም አጥፍታል ብሎ እንዲስተካከል ማድረግና ካልተስተካከለ ደግሞ ተገቢው እርምጃ እንዲወሰድ ማድረግ ነው የሚጠበቅብን። ሌላኛው ነገር ደግሞ እባካችሁን የሰው ልጅ ጭልም ብላችሁ አትጥሉት። በጣም በርካታ ሰው አዶናይ ምንም ነገር ያድርግ በቃ ጭልም ብለው እሱን የሚጠሉት ሰዎች አሉ። በጣም በርካታ ሰዎች አሉ። ኢቭን አዶናይ ቤታቸው ሄዶ ከድህነት ቢያስወጣቸው የሆነ እነሱ ካሰቡት በላይ ቢያደርግላቸው እንኳን እሱን ጥምድ አድርገው የሚጠሉት በጣም በርካታ ሰዎች አሉ። እንደዚህ አይነት አስተሳሰብም የትም አያደርስም። የሰው ልጅንም መጥላት ከፈለገን በምክንያታዊነት ቢሆን የተሻለ ነው የሚሆነው። ምንም አይነት ምክንያት ሳይኖረን ምንም አይነት አሳማኝ ነገር ባልኖረበት ቦታ ላይ ዝም ብለን ከመሬት ተነስተን ምናልባት ስለበለጠን ምናልባት ከኛ በላይ ተቀባይነት ስላለው ብቻ ሰውን ጥምድ ማድረግና መጥላት ጥሩ ነገር አይደለም። ለማጠቃለል ያክል እነ አዶናይ ያጠፉት ነገር ካለ በመረጃ በማስረጃ ቀርቦ እንደዚህ አድርጋቸዋል፣ ህጉ ደግሞ እንደዚህ ይላል ተብሎ የተገኘባቸው አሳማኝ ነገር ካለ በቃ ህጉ ህግ ነው፣ ምንም ማድረግ አንችልም። ነገር ግን እነዚህ ልጆች ላይ የተገኘ መረጃም ማስረጃም ከሌለ ስለምንጠላው ብቻ እንዲታሰር ኦር ደግሞ እንዲፈረድበት አንፈልግም። ስለዚህ አዶናይ ብቻ አይደለም፣ በጣም በርካታ ቲክቶከሮች በአሁኑ ሰዓት ታስረዋል። ፌዴራል ፖሊስ በቅርቡ መረጃ ይሰጣል ብዬ አስባለሁ። እንደዚህ አድርገው ተገኝተዋል። ስለዚህ ህጉ እንደዚህ ስለሚል እንደዚህ አይነት ቅጣት ይጠብቃቸዋል ብሎ መረጃ ማቀበሉ አይቀርምና እስከዛ ድረስ እንታገስ። እደግመዋለሁ፣ እነዚህ ልጆች የተገኘባቸው መረጃ ማስረጃ ከባህል አንጻር፣ ከሃይማኖት አንጻር፣ ከህገ መንግስቱ አንጻር ያጠፉት ነገር ካለ ምንም ማድረግ አንችልም። ነገር ግን በተቃራኒው እነዚህ ልጆች ላይ የተገኘ መረጃም ማስረጃም ያደረጉት ከባህል የወጣ ከእምነት የወጣ ከህገ መንግስቱ የወጣ ነገር ከሌለ እንዲታሰሩ አንፈልግም። ማንንም ስለወደደን ብቻ ከህግ በላይ እንዲሆን አንፈልግም። ማንንም ስለጠላን ብቻ ልክ እንደዛው ሳያጠፉ እንዲፈረድባቸው አንፈልግም። አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን፣ ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ
በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጭዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። ጎንደር ወዴት እየሄደች ነው? የሊቃውንት ሀገር፣ የ44ቱ ታቦት ማደሪያ፣ የጀግኖች መናኸሪያ። እንዴት በጎንደር ውስጥ መናፍቃን እንደዚህ ይጫወቱበታል? እረ እባክህ! እስከ መቼ ነው ግን ባለፈው ነገር እየፎከረንና እየሸለለን የምንኖረው? ጎንደር የሊቃውንት የት አሉ ሊቃውንቱ? ሊቃውንት ቢኖር እንዴት አንድ ፓስተር ትናንትና መጥቶ ያንጫጫሃል? ጎንደር የ44 ስንት ዘመን ሙሉ የተኛ ያንቀላፋ ዛሬ አንድ ጴንጤ መጥቶ ይንጫጫል? ንቁ ኦርቶዶክሳውያን! ወዴት ነው የሚነቁት? እኛ እኮ ዘመኑን ሙሉ ዓመቱን ሙሉ ስንሰራ ስንለፋ የነበረው ህንፃ ለመገንባት እንጂ ሰው ለመገንባት አልነበረም። ሁል ጊዜ ስብከታችን፣ ሁል ጊዜ ልመናችን ብር አይደለ እንዴ? የእንትናን ህንፃ ማሰሪያ ወጣ ወጣ አድርጉ፣ ወለሉን ማሰሪያ፣ ጉልላቱን ማሰሪያ፣ አዳራሽ ማሰሪያ፣ የልማት የእንትና በየቀኑ ስብከታችን ብር፣ በየቀኑ ልመና። ስንት ዘመን እንደዚህ አሳልፈን ዛሬ አንድ ጴንጤ መጣ። ጎንደር የሊቃውንት ሀገር። የት አሉ ሊቃውንቱ? ሊቃውንት ቢኖረን ህዝብ ነበር የሚገነባው፣ ሰው ነበር የሚገነባው፣ ክርስትና ነበር የሚገነባው። የእኛ እኮ ፉክክራችን ህንፃ ነው። እስቲ ይህንን ፎቶ ተመልከቱት። እዚህ ጋር ቤተ ክርስቲያን፣ እዛ ጋር ቤተ ክርስቲያን። በመሃላቸው እኮ ያለው ርቀት 5 ደቂቃ ምናምን አይሆንም። ፉክክራችን ሁሉ ህንፃ። የሆነች ትንሽ ሻል ያለች ህንፃ ካየን የሆነ ቦታ እዚህ ያለውን ህንፃ ደርምሰ ነው አፍርሰ ነው እሱን የሚበልጥ ህንፃ ለመስራት ነው የምንፎካከረው። እስከ መቼ ነው እንደዚህ የምንቀጥለው? አንተ አሁንም ቁጭ ብለህ ጎንደር የእንትና ሀገር የምትል ከሆነ እንኳን ጴንጤ ገና ቡዲዝም መጥቶ አንተን ይሰብካል። ገና ሂንዱይዝም መጥቶ ይሰብካል። ምን እሱን ትላለህ? ሴጣን ሁላ መጥቶ ሊሰብክ ይችላል። ስለዚህ እንደ መፍትሄ ማስቀምጠው እኔ በቃ ይብቃችሁ። እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ህንፃ እንኳን ለእኛ ለኦርቶዶክሳውያን ሌሎቹ ሁላ መጥቶ ቢጠቀሙበት በጣም የሀገር ህንፃ ነው ያለን። እንኳን ለኦርቶዶክሳውያን በቃ በአጠቃላይ ኢትዮጵያ ውስጥ ያሉት ሃይማኖት ተቋማት ቢሰበሰቡ ሁላ የሚበቃ በጣም በርካታ ህንፃ ነው ያለን። እንኳን ለእኛ ነው ምላችሁ፣ ይጠቀሙበት እያልኩ አይደለም። በቃ ህንፃ መስራት ይብቃን። ብር መለመን ይብቃን። ይሄ ልማት የምትሉት ነገር ይብቃን። የቤተ ክርስቲያን ዓላማ ልማት አይደለም። የልማት ሚኒስቴር አይደለችም ቤተ ክርስቲያን። የቤተ ክርስቲያን ዓላማና ግብ የሰው ልጅ እንዲድንና እንዲድን ብቻ ነው።
አንድ ነፍስ ካዳንክ ከበቂ በላይ ሰርተሃል ማለት ነው። ህንፃ ስደረድር ብትውል ቀጣዩ ትውልድ መጥቶ ህንፃ የሚገነባ ከሆነ መንግስተ ሰማያት ለማስገባት እየጣርክ ያለው ድንጋይ እንጂ የሰው ልጅ አይደለም። ስለዚህ ሰው ላይ እንስራ። እዚህ ጋር መታችሁ የእንትና ሀገር አትበሉን። ኢትዮጵያ የሁሉም ሀገር ናት። ኢትዮጵያ ውስጥ ሁሉም ሀገር ጀግና አለ። ጀግና ጎንደር ውስጥ ብቻ አይደለም፣ ኦሮሚያ አለ፣ ትግሬ አለ፣ ጉራጌ ውስጥ አለ። ሁሉም ኢትዮጵያ ውስጥ ጀግና አለ። ሁሉም ሀገር ውስጥ ታቦት አለ። ሁሉም ሀገር ውስጥ ሊቃውንት ሞልተዋል። ይህ ሊቃውንት ሲያስጠሉ በእናታቸው።